ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ ዥንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን በታላቁ መዝገብ ስምሽ የሰፈረ የቆየው ድንበርሽ እንደተከበረ ያኑርሽ ፈጣሪ አንቺን ከፍ አድርጎ መሃልሽን ገነት ዳሩን እሳት አድርጎ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን አንቺ ቅድስት እናት የአቤሜሌክ አገር የግዮን መፍሰሻ የተመረጥሽ ምድር ክብርና ሞገስሽ ይመለስልሻል ቀድሞ ያከበረሽ መቼ ተውሻል ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን ከምድር ነገሥታት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች እንደምን አመሻችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ ለሆነው ለዕርገት በዓል በሰላም አደረሳችሁ አደረሰን አሜን። አምላካችን በረከት ጥበቃ በያለንበት ከሁላችን ጋር ይሁን። ዛሬም በተለመደው ሰዓታችን ዝማሬ እንዲሁም ጥያቄና መልስ ይዘንላችሁ መጥተናል።
ሰላም ላላችሁን ሰላማችሁ ይብዛልን። እንኳን ደህና መጣችሁ ሁላችሁም። ከዚህ በመቀጠል ወደ መዝሙር እንሄዳለን። ሁላችሁም ሼር ሳታደርጉ እንዳትገቡ፣ ሼር ያደረጋችሁ ለሌሎችም እንድታካፍሉ በልዑል እግዚአብሔር ስም እንጠይቃለን። አሁን ከዚህ በመቀጠል ወደ ዝማሬ እንሄዳለን። መዝሙሩን ለመዘመር በአብ ወልድ በመንፈስ ቅዱስ በአንድ አምላክ እናምናለን፣ አሜን። እንዘምራለን። ምስጋናን እናቀርባለን ስምህን እየጠራን፣ ምስጋናን እናቀርባለን ስምህን እየጠራን፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ ምስጋናን እናቀርባለን ስምህን እየጠራን፣ ምስጋናን እናቀርባለን ስምህን እየጠራን፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ ግርፋት ሕመሙን ችለህ መስቀል ላይ ሆነ ታግሰ ተሰቅለህ አዳንከን ብለህ ሞትህን እናስባለን፣ ሞትህን እናስባለን፣ ምስጋናን እናቀርባለን ስምህን እየጠራን፣ ምስጋናን እናቀርባለን ስምህን እየጠራን፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ ሳይሻ መግነዝ ሚፈታ ድንጋዩን ሳይከፍተው ጌታ ተነስቷል በሦስተኛው ቀን እያልን እንሰብክሃለን፣ እያልን እንሰብክሃለን፣ ምስጋናን እናቀርባለን ስምህን እየጠራን፣ ምስጋናን እናቀርባለን ስምህን እየጠራን፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ ከፍ አለ ከምድር ጌታችን አረገ በአርባኛው ቀን፣ ፈጽሞ ያለውን በምድር ተቀምጧል በአባቱ ክብር፣ ተቀምጧል በአባቱ ክብር፣ ምስጋናን እናቀርባለን ስምህን እየጠራን፣ ምስጋናን እናቀርባለን ስምህን እየጠራን፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት፣ ልትከፍል ደሞዝ ለሰው ልጅ ከምድር ቀስቅሰህ በአዋጅ፣ ዳግመኛ ምጽአትን በክብር አምነናል
ምስጋናን እናቀርባለን ስምህን እየጠራን ምስጋናን እናቀርባለን ስምህን እየጠራን በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት ምስጋናን እናቀርባለን ስምህን እየጠራን ምስጋናን እናቀርባለን ስምህን እየጠራን በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት በቅዳሴው ጸሎት ቆመን በአንድነት እንደ አገልጋዮች እንደ መላእክት አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ስለ ዝማሬው የዝማሬ ባለቤት ልዑል እግዚአብሔር ተመሰገነ ይሁን። ለሁላችሁም ዝማሬ መልእክት ያሰማልኝ ብያለሁ። እንኳን ደህና መጣችሁ ላላችሁ እንኳን ደህና ቆያችሁ። እሺ አሁን ከዚህ በመቀጠል ወደ ጥያቄና መልሳችን እንሄዳለን።
እሺ ለሁላችሁም እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር ማድረጋችሁን እንዳትረሱ። ምናልባት ለሚገባው ድምጽ ይቅርታ እንጠይቃለን። በመጀመሪያ እንደምን አመሻችሁ ክርስቶስ ቤተሰቦች፣ እግዚአብሔር ይመስገን። እታችን መሲ እንኳን ደህና መጣችሁ ብያለሁ። እንኳን አደረሳችሁ ብያለሁ። በድጋሜ ቲናዬ እንኳን ደህና መጣሽ። ለሁላችሁም ዝማሬ መላእክት ያሰማልን። እሺ ያው ጥያቄያችን ዛሬ ጽፌ ለቅላችሁ ነበረ። የሚወጣው ከአራቱ መጽሐፍ ቅዱስ ምዕራፎች ነው። የማቴዎስ ወንጌል፣ የሮሜ መልእክት፣ የሐዋርያት ኦሪት ዘፍጥረት እንዲሁም ዮሐንስ ራእይ። በተጨማሪም ደግሞ ዛሬ በዓል ነው። እንደገና ደግሞ የቅዱሳን ታሪክ ከእለቱ ከሚነበቡልን ስንክሳር ከነዛ ውስጥም ይወጣል ብያችኋለሁ። አሁን ወደ ጥያቄና መልሳችን እንሄዳለን። ራሄል እንኳን ደህና መጣሽ ብያለሁ። ሰላማችሁ ይብዛልኝ። እሺ ከዚህ በመቀጠል ወደ ጥያቄያችን እንሄዳለን። አሜን። ለሁላችንም ዝማሬ መላእክት ያሰማልን። ጥያቄያችን እውነት አስተታለው ደረቅ ጥያቄም አለው ምርጫም አለው። እሺ አርሴማ እንኳን ደህና መጣሽ ብያለሁ። ሌሎቻችሁም ሁላችሁም እንኳን ደህና መጣችሁ። እንደና ቆያችሁ። እናንተም እንኳን አብራ ደረሰን። አሜን። ሁላችሁም እንኳን አብራ ደረሰን። እሺ ወደ ጥያቄና መልሳችን እንሄዳለን። አንደኛ ጥያቄ ከስንክሳር የወጣ ጥያቄ ነው። ዛሬ ስንክሳር አዳምጣችሁ ከሆነ ወይም ደግሞ የሚለቀቁትን አንብባችሁ ከሆነ ያው ከብድ ጥያቄ አይደለም ማለት ነው። አንደኛ ጥያቄ ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። እውነት ወይም ሐሰት? ሁላችሁም ተሳተፉ። ስትገቡ ግን ሼር ማድረጋችሁን እንዳትረሱ። ራሄል ይደገም። እሺ ደግምላችኋለሁ። አንደኛ ጥያቄ ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። እውነት ወይም ሐሰት? አንበሉ ሐሰት። ሌሎቻችሁም ተሳተፉ። ሙና ሐሰት፣ አርሴማ ሐሰት። ለሁላችሁም ቃልዎት ያሰማልን። ራሄል አንደኛ እውነት፣ ሃይሚ እውነት፣ ረዱ ቃሉ አንደኛ እውነት። ሌሎቻችሁም ተሳተፉ። ማርታ አንደኛ እውነት። አካሉ እንኳን ደህና መጣ ብያለሁ። ኦኬ ስትገቡ ሼር ማድረጋችሁን እንዳትረሱ። ናርዶስ አንደኛ እውነት። ሰላም እንኳን ደህና መጣሽ። ስትገቡ ሼር እንድታደርጉላችሁ። ትግስት አንደኛ እውነት። ሶሊያና እንደምን አመሻችሁ? እግዚአብሔር ይመስገን እንኳን ደህና መጣሽ ብያለሁ። የሽወርቅ አንደኛ እውነት። ሄለን እውነት። ዙፋን አንደኛ እውነት። አስቴር እውነት። እንዳልክ እውነት። ፀሐይ እውነት። ተሾመ አንደኛ እውነት። ለሁላችሁም ቃልዎት ያሰማልን። ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ ጌታ ኢየሱስም ካነጋገራቸው በኋላ ወደ ሰማይ ያረገ በአባቱ በእግዚአብሔር ቀኝም ተቀመጠ ብሎ የተናገረው ወይም የጻፈው ወንጌላዊ ማቴዎስ ነው። እውነት ወይም ሐሰት? አንበሉ ይቅርታ እውነት ነው። አልማዝ አንደኛ እውነት። እሺ ሁለተኛ ጥያቄ ልድገምላችሁ። ጌታ ኢየሱስም ካነጋገራቸው በኋላ ወደ ሰማይ ያረገ በአባቱ በእግዚአብሔር ቀኝም ተቀመጠ ብሎ የተናገረው ወይም የጻፈው ወንጌላዊ ማቴዎስ ነው። እውነት ወይም ሐሰት? ገነት ሰላም ለሁላችሁ። እግዚአብሔር ይመስገን። አሁን የመጣችሁ እንኳን ደህና መጣችሁ። ሰላም ፍቅር
እኔ ሁሌም እንዳረፍኩ ነው። አይዞሽ እህታችን ደርሰሻል። ገና ሁለተኛ ጥያቄ ላይ ነው ያለነው። ዋዜማ ሰላም 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 ይብዛ። መንደሪን ይደገም። ስንተኛ ጥያቄ ልድገም? አንበሉ ሁለተኛ። ኤርሚያስ አሜን። ሀና እሺ። ሩሃማ እንኳን ደህና መጣሽ እህቴ ሀና። ሁለተኛ ሐሰት እሺ። ለሁላችሁም ቃልዮት ያሰማልን። ይደገም ላላችሁኝ ስንተኛ ጥያቄ ልድገምላችሁ ወይስ አንደኛንም ሁለተኛንም ልድገምላችሁ? አንደኛ ጥያቄ ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። እውነት ወይም ሐሰት? ሁለተኛ ጥያቄ ጌታ ኢየሱስም ካነጋገራቸው በኋላ ወደ ሰማይ አረገ፣ በአባቱ በእግዚአብሔር ቀኝም ተቀመጠ ብሎ የተናገረው ወይም የጻፈው ወንጌላዊ ማቴዎስ ነው። እውነት ወይም ሐሰት? ረዱ ቃሉ ሁለት ቁጥር ብቻ ነው የጻፍሽው። ገነት ሁለተኛ ሐሰት፣ አስቴር ሁለተኛ ሐሰት፣ አልማዝ ሁለተኛ ሐሰት፣ ቲናዬ ሁለተኛ ሐሰት፣ ዋዜማ ይደገም። ስንተኛ ጥያቄ ልድገም? አሁን ደግሜዋለሁ። ቢኒ ሁለተኛ ሐሰት፣ የሺወርቅ ሁለተኛ እውነት፣ እንዳልክ ሁለተኛ እውነት። ዳዊት እንደምናመሻችሁ እግዚአብሔር ይመስገን። እንኳን ደህና መጣክ። ገና አላለፈም። ሁለት ጥያቄ ብቻ የተጠያየቅነው እስካሁን። ልዩ ሐሰት፣ ሮዚና ሁለተኛ እውነት፣ ሩሃማ ሁለተኛ ሐሰት፣ ራሄል ሐሰት፣ ረዱ ቃሉ ሁለተኛ ሐሰት፣ ዙፋን ሁለተኛ ሐሰት ወንጌላዊ ዮሐንስ ነው። ሙና ሐሰት ሁለተኛ፣ ሀብታም ሁለተኛ ሐሰት። ሀረግ ለሁላችሁም ቃልዮት ያሰማልን። ኤልያስ እንኳን ደህና መጣ ብያለሁ። የማለዳ ምስጋናዬ ሁለተኛ ሐሰት። ቃልዮት ያሰማልን። አዲስ የገባችሁ አነብላችኋለሁ፣ ግን ሼር ማድረጋችሁን እንዳትረሱ ስትገቡ ለሌሎችም እንዲደርስ። ሰላም እውነት፣ ሃይሚ ሁለተኛ ሐሰት፣ ዳዊት ሁለተኛ ሐሰት፣ ትዕግስት ሁለተኛ ሐሰት። ሁላችሁም ቃልዮት ያሰማልን። አዲስ የመጣችሁ እንኳን ደህና መጣችሁ ብያለሁ። ናይዝጊ እንኳን ደህና መጣ። ሽታዬ ሁለተኛ ሐሰት ወንጌላዊ ዮሐንስ ነው። ለሁላችሁም ቃለ ሕይወት ያሰማልን። ሀና ያሬድ አንደኛ እውነት ሁለተኛ ሐሰት። እንኳን ደህና መጣሽ ሀኔ። ዋዜማ ሁለተኛ ሐሰት። እሺ ወደ ሶስተኛ ጥያቄ እንሄዳለን። ሶስተኛ ጥያቄ የ2012 የሐዋርያት ጾም የሚገባው ሰኔ 1 ነው። እውነት ወይም ሐሰት? አባ ገብረ ማርያም እንኳን ደህና መጡ አባታችን። ቡራኬዎት ይድረሰን፣ በጸሎቱ ታይርሱን። አንበሉ ሁለተኛ ሐሰት። አባታችን ሁሌም በመሐከላችን ስለምትገኙ በጣም እናመሰግናለን። እንኳን ደህና መጡ ብያለሁ። የራስ አልኬማ አባት ናቸው። እንኳን ደህና መጡ ብያለሁ አባታችን። ራሄል ሶስተኛ እውነት፣ ልዩ ሶስተኛ እውነት፣ አወቀ እንኳን ደህና መጣ። ሀና ሶስተኛ እውነት፣ አርሴማ ሶስተኛ እውነት፣ ሮዚና ሶስተኛ እውነት። ለሁላችሁም ቃልዮት ያሰማልን። ጥያቄዎቹ በጣም ቀላል ናቸው። ሁላችሁም ተሳተፉ። ሼር ያላደረጋችሁ ግን ሼር እያደረጋችሁ ተዋህዶ ጥያቄ ይደገም። ስንተኛ ጥያቄ ልድገም? ስንተኛ ጥያቄ ልድገም? ሄለን ሶስተኛ እውነት፣ ዙፋን ሶስተኛ ይደገም። እሺ ሶስተኛ ጥያቄ ልድገምላችሁ። ሶስተኛ ጥያቄ የ2012 የሐዋርያት ጾም የሚገባው ሰኔ 1 ነው። እውነት ወይም ሐሰት? እግዚአብሔር ፍቅር ነው። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን እህታችን እንኳን ደህና መጣሽ። ረዱ ቃሉ ሶስተኛ እውነት፣ ሀረግ ሶስተኛ ሐሰት፣ ናርዶ ሶስተኛ እውነት። ለሁላችሁም ቃልዮት ያሰማልን። ወደ አራተኛ ጥያቄ እንሄዳለን። አራተኛ ጥያቄ ግንቦት 20 የሚከበረው በዓል በዓለ ጰራቅሊጦስ ይባላል። ግንቦት 20 የሚከበረው በዓል በዓለ ጰራቅሊጦስ ይባላል። እውነት ወይም ሐሰት? ተሾመ ሶስተኛ ይደገም። ሶስተኛ ጥያቄ የ2012 የሐዋርያት ጾም የሚገባው ሰኔ 1 ነው። የ2012 የሐዋርያት ጾም የሚገባው ሰኔ 1 ነው። እውነት ወይም ሐሰት? ዋዜማ ሶስተኛ እውነት፣ መንደሪን ሶስተኛው እውነት ለማለት ነው። እሺ አካሉ ሶስተኛ እውነት፣
ሐና ሶስተኛ እውነት፣ ተዋህዶ ሶስተኛ እውነት፣ ሄርሜላ እርገት፣ ፀሐዬ ሶስተኛ እውነት፣ ሽመልስ እንኳን ደህና መጣ ብያለሁ። ስትገባ ሼር ማድረግን እንዳትረሳ። ልዩ የማርያም ልጅ አራተኛ እውነት፣ ሄለን ኩዌት እንኳን ደህና መጣሽ። መንደሪን እውነት፣ እሺ አራተኛ ጥያቄ ልድገምላችሁ። አራተኛ ጥያቄ ግንቦት 20 የሚከበረው በዓል በዓለ ጰራቅሊጦስ ይባላል። ይቅርታ ግንቦት 30 የሚከበረው በዓል በዓለ ጰራቅሊጦስ ይባላል። እውነት ወይም ሐሰት? ሙና ሐሰት። ሮሃማ አራተኛ እውነት፣ ተዋህዶ ግንቦት 20 እርገት ክርስቶስ ነው። ይቅርታ ግንቦት 20 ሳይሆን እኛ አሳሳትኳችሁ፣ ግንቦት 30 ለማለት ነው። አራተኛ ጥያቄ ግንቦት 30 የሚከበረው በዓል በዓለ ጰራቅሊጦስ ይባላል። እውነት ወይም ሐሰት? ገነት አራተኛ ሐሰት፣ የማለዳ አራተኛ ሐሰት፣ በዓለ እርገት ነው። ሄለን አራተኛ ሐሰት፣ ዙፋን ሶስተኛ ሐሰት፣ ሰኔ 3 ነው። አርሴማ አራተኛ ሐሰት፣ የሺወርቅ አራተኛ እውነት፣ አካሉ አራተኛ ሐሰት፣ ሄርሜላ አራተኛ እውነት፣ ረዱ ቃሉ አራተኛ እውነት። ለሁላችሁም ቃሌት ያሰማልን። እሺ ደገም እግዚአብሔር ፍቅር ነው። ይቅርታ ከይቅርታ ጋር አንደኛ ደገም ከአንድ እስከ 3 ያለውን አልሰማሽም? እሺ ደግመልሻለሁ። ለሁላችሁም ቃሌት ያሰማልን። ይቅርታ እኔ ነኝ የተሳሳትኩት። አራተኛ ጥያቄ ግንቦት 20 ሳይሆን ግንቦት 20ማ ዛሬ እርገት ነው፣ ግንቦት 30 ለማለት ነው። እሺ ከአንድ እስከ 3 ልድገምላችሁ። መጀመሪያ አምስተኛ ጥያቄ ላንበብላችሁ ለሌሎቻችሁ። አምስተኛ ጥያቄ የአዳም ሰባተኛ ትውልድ ኖህ ነው። የአዳም ሰባተኛ ትውልድ ኖህ ነው። እውነት ወይም ሐሰት? አምስተኛ ጥያቄ የአዳም ሰባተኛ ትውልድ ኖህ ነው። እውነት ወይም ሐሰት? እሺ ከአንድ እስከ 3 ላላችሁኝ ከአንድ እስከ 4 ልድገምላችሁ። አዲስ ለገባችሁ ሻምበል እንኳን ደህና መጣ ብያለሁ። ስትገቡ ሼር ማድረጋችሁን እንዳትረሱ። ተከተል እንዲሁም እንኳን ደህና መጣ። እሺ ከአንድ እስከ 3 ያለው ልድገምላችሁ አዲስ ለመጣችሁ። አንደኛ ጥያቄ ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። እውነት ወይም ሐሰት? ሁለተኛ ጥያቄ ጌታ ኢየሱስም ካነጋገራቸው በኋላ ወደ ሰማይ አረገ፣ በአባቱ በእግዚአብሔር ቀኝም ተቀመጠ ብሎ የተናገረው ወንጌላዊ ማቴዎስ ነው። እውነት ወይም ሐሰት? ሶስተኛ ጥያቄ የ2012 የሐዋርያት ጾም የሚከበረው ሰኔ 1 ነው። ግንቦት 30 የሚከበረው በዓለ ጰራቅሊጦስ ይባላል። አራተኛ ጥያቄ ግንቦት 30 የሚከበረው በዓለ ጰራቅሊጦስ ይባላል። አምስተኛ ጥያቄ የአዳም ሰባተኛ ትውልድ ኖህ ነው። የአዳም ሰባተኛ ትውልድ ኖህ ነው። እውነት ወይም ሐሰት? እሺ ረዱ ቃሉ አምስተኛ እውነት፣ ሃይሚ አምስተኛ እውነት፣ ገነት አምስተኛ እውነት፣ የማለዳ አምስተኛ እውነት፣ ፀሐይ አምስተኛ እውነት፣ ሐረግ አምስተኛ ሐሰት፣ ሄርሜላ ሶስተኛ እውነት። ያሬዶ እንኳን ደህና መጣ ብያለሁ። ስትገባ ሼር ማድረግን እንዳትረሳ። አንደኛ እውነት፣ ሁለተኛ ሐሰት፣ ሶስተኛ እውነት፣ አራተኛ እውነት። ሐና አምስተኛ እውነት፣ የሺወርቅ አምስተኛ ሐሰት፣ ሮሃማ አምስተኛ ሐሰት ነው፣ 10ኛ ነው። ዋዜማ እውነት። ለሁላችሁም ቃሌት ያሰማልን። ኤርሚ አምስተኛ እውነት፣ ተዋህዶ ሁለተኛ እውነት። ሁላችሁም ተሳተፉና እውነት ሐሰቱ እነዚህን ይመስላሉ። ከአንድ እስከ 5 ያሉት እውነት ሐሰቶች ናቸው። እነሱን ተሳተፉና እነሱን መልስ መልሰን ወደ ምርጫው እንሄዳለን። ይስሐቅ እንኳን ደህና መጣ ብያለሁ። ስትገባ ሼር አድርግ። ሽታዬ አራተኛ ሐሰት፣ አምስተኛ እውነት። ቃሌት ያሰማልን።
ሌሎቻችሁም ተሳተፉ። ዙፋን አምስተኛ ሐሰት፣ ሐና ያሬድ አምስተኛ እውነት፣ ያሬድ አምስተኛ እውነት። ሁላችሁም ተሳተፉ። የሺ ማርያም ልጅ አንደኛ እውነት፣ ሁለተኛ እውነት፣ ሶስተኛ እውነት፣ አራተኛ እውነት፣ አምስተኛ እውነት። ዳዊት አምስተኛ ሐሰት፣ ትዕግስት አምስተኛ ሐሰት፣ ስደቱ አራተኛ እውነት፣ ነፂ አምስተኛ እውነት፣ ደስታ ሰላም ለእህቶቼ ሰላም ሽብዛታችን እንኳን ደህና መጣሽ። ስትገቢ ሼር ሳታረጊ እንዳትገቢ ለጓደኞችሽ እንዲደርስ። ቃልዮት ያሰማልን፣ ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። እሺ ሁላችሁም ሞክራችኋል። መልሱን መልሰን ገዝሽ የማርያም ልጅ እንኳን ደህና መጣ ብያለሁ። ስትገባ ሼር ማድረግን እንዳትረሳ። እሺ መልሱን እንመልስና ወደ የሚቀጥለው ጥያቄ እንሄዳለን። ሁሉ ኃላፊ ሰላም ይብዛ ወይም ሰላም ይብዛ እንኳን ደህና መጣችሁ። ማርያም አደኮ ሁለተኛ እውነት። ለሁላችሁም ቃልዮት ያሰማልን። ከ1 እስከ 5 ያለው መልስ መልሰን ወደሚቀጥለው ጥያቄ እንሄዳለን ማለት ነው። አንደኛ ጥያቄ 50 ይቅርታ ዘግይቼ ስለ እሺ አሁን ችግር የለውም። 50 እንኳን ደህና መጣሽ ብያለሁ። የደረሽበትን ትሞክሪያለሽ። አንደኛ እውነት እግዚአብሔር ፍቅር ነው። አንደኛ እውነት፣ ሁለተኛ እውነት፣ ሶስተኛ ሐሰት፣ አራተኛ እውነት፣ አምስተኛ ሐሰት፣ ስደቱ አምስተኛ ሐሰት። ቃልዮት ያሰማልን ለሁላችሁም። እሺ ከ1 እስከ 5 ያለው መልስ እንመልስና ወደሚቀጥለው ጥያቄ እንሄዳለን። አንደኛ ጥያቄ ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። ግንቦት 20 ያረፈው የኢትዮጵያው ንጉስ ካሌብ ይባላል። እውነት ወይም ሐሰት? መልሱ እውነት ነው። ዛሬ የቅዱሳን ስንክሳር የሚነበበው ላይ ተነቧል። ምናልባት ያዳመጣችሁ ማለት ነው። መልሱ እውነት ነው። ሁለተኛ ጥያቄ ጌታ ኢየሱስም ካነጋገራቸው በኋላ ወደ ሰማይ ያረገ በአባቱ በእግዚአብሔር ቀኝም ተቀምጧል ብሎ የተናገረው ወይም የጻፈው ወንጌላዊ ማቴዎስ ነው የሚለው ጥያቄው። መልሱ ሐሰት ነው። የተናገረው ወንጌላዊ ማርቆስ ሲሆን የሚገኘው የማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ይገኛል ማለት ነው። እሺ ሶስተኛ ጥያቄ የ2012 የሐዋርያት ጾም የሚገባው ሰኔ 1 ነው። እውነት ወይም ሐሰት ነው የሚለው መልሱ እውነት ነው። የሐዋርያት ጾም የሚገባው ባለ ጰራቅሊጦስ በኋላ በማግስቱ ነው ማለት ነው። ለማስታወስ ነው እንጂ ይሄ ጥያቄ በጣም ቀላል ነው። አራተኛ ጥያቄ ግንቦት 30 የሚከበረው በዓለ ጰራቅሊጦስ ይባላል። መልሱ እውነት ነው። አምስተኛ ጥያቄ የአዳም 7ኛ ትውልድ ኖህ ነው። መልሱ ሐሰት ነው። የአዳም 7ኛ ትውልድ ኖህ ሳይሆን ሄኖክ ነው። የአዳም 7ኛ ትውልድ ኖህ ሲሆን ሄኖክ ሲሆን የአዳም 10ኛ ትውልድ ደግሞ ኖህ ነው ማለት ነው። እሺ አሁን ወደሚቀጥለው ጥያቄ እንሄዳለን። የሚቀጥለው ጥያቄ ምርጫ ነው። ስድስተኛ ጥያቄ ጌታችን ከተነሳ በኋላ ስድስተኛ ጥያቄ ጌታችን ከተነሳ በኋላ ያስተማራቸው ምንድነው? ጌታችን ከተነሳ በኋላ በ40 ቀን ውስጥ ያስተማራቸው ምንድነው? አስተምሯቸዋል። ወንጌልን ያስተማራቸው ከእርገቱ በፊት ሲሆን ከእርገቱ በኋላ ያስተማራቸው አለ። ሀ ወንጌል፣ ለ መጽሐፈ ኪዳን፣ ሐመሩሃ ብሉይ ኪዳንን፣ መልስ የለውም። ልዩ አሜን ለሁላችን ያብዛልን። ሚሚ ሰላም ለታመሻችሁ ተዋዶ ልጆች እግዚአብሔር ይመስገን። ሰላምሽ ይብዛ። አዲስ የገባችሁ ሼር እያደረጋችሁ ግቡ፣ ጓደኞቻችሁም እንዲገቡ እናንተ የምትሞክሩትን እነሱም እንዲሞክሩ ማለት ነው። የሺ ወርቅ የማን ወንጌል አልገባኝም እህቴ። ደስታ እንዴት አመሻችሁ የተዋዶ ልጆች እግዚአብሔር ይመስገን። እንኳን ደህና መጣሽ ብያለሁ። ገቢ ሼር አድርጊ። ልዩ ይደገም። እሺ ስድስተኛ ጥያቄ ልድገምላችሁ ለሁላችሁም። ተከተል ሰላም እግዚአብሔር በያላችሁበት ይዛላችሁ። አሜን ለሁላችን ይብዛልን።
ስድስተኛ ጥያቄ ጌታችን ከሙታን ተለይቶ ከተነሳ በኋላ ለሐዋርያት ምን አስተማራቸው እስከ ዕርገቱ ድረስ? ጌታችን ከሙታን ተለይቶ ከተነሳ በኋላ ምን አስተማራቸው ለሐዋርያት? ሀ ወንጌልን አስተማራቸው፣ ለ መጽሐፈ ኪዳንን፣ ሐመሩሃ ብሉይ ኪዳንን። ሀ ወንጌልን፣ ለ መጽሐፈ ኪዳንን፣ ሐመሩሃ ብሉይ ኪዳንን፣ መ መልስ የለውም። እሺ መሰሉ ወንጌልን፣ ትዕግስት መጽሐፈ ኪዳንን፣ ተሾመ መጽሐፈ ኪዳንን፣ ገነት መጽሐፈ ኪዳንን፣ ሳራ መጽሐፈ ኪዳንን። ለሁላችሁም ቃሌት ያሰማልኝ። ዜድ እንኳን ደህና መጣሽ እህቴ። ስትገቢ ሼር እያደረግሽ ግቢ። ሀና መጽሐፈ ኪዳን፣ ተከተል ስድስተኛ ለ፣ ረዱ ቃሉ ስድስተኛ ለ፣ ሽታዬ ስድስተኛ ለ፣ አንበሉ ስድስተኛ ለ። ለሁላችሁም ቃሌት ያሰማልን። ስደቱ ወንጌልን አስተማራቸው። ሀረግ መጽሐፈ ኪዳንን፣ ናርዶስ ለ ቃሌት ያሰማልን። ገዛኸኝ እንኳን ደህና መጣ ብያለሁ። ስትገባ ሼር እያደረክ አምሳል ስድስተኛ ለ። አለምዬ እንኳን ደህና መጣሽ። መንደሪን ለ ሁሉ አላፊ ወንጌልን፣ ይስሐቅ መጽሐፈ ኪዳን፣ አስቴር ስድስተኛ መጽሐፈ ኪዳን፣ ደስታ ወንጌልን፣ ማርታ ለ፣ ያሬድ ለ፣ ፀሐዬ ለ፣ ሃይሚ ስድስተኛ ለ፣ አልሚ ስድስተኛ ለ፣ የሽወርቅ ስድስተኛ ለ፣ ሀና ያሬድ ስድስተኛ ለ፣ ዙፋን ስድስተኛ መጽሐፈ ኪዳን። ለሁላችሁም ቃሌት ያሰማልን። ልዩ የማርያም ልጅ ስድስተኛ ለ ቃሌት ያሰማልን። ኤርሚ ስድስተኛ መጽሐፈ ኪዳን። ለሁላችሁም ቃሌት ያሰማልን። ሁላችሁም ተሳተፉ። ያልተሳተፋችሁ ተሳተፉ። እሺ ወርቅነሽ ሀብታሙ እንኳን ደህና መጣሽ ብያለሁ። ስትገቢ ሼር አድርጊ። ሀረግ ስድስተኛ ከመልሱ ማራለሁ። ገዜ ስድስተኛ አለ። እሺ ወደ ሰባተኛ ጥያቄ ነኝ። ሰባተኛ ጥያቄ እሺ ሰባተኛ ጥያቄ ከሚከተሉት ውስጥ ሞትን ያልቀመሰው ማን ነው? ከሚከተሉት ውስጥ ሞትን ያልቀመሰው ማን ነው? ሀ ነብዩ ሄኖክ፣ ለ ነብዩ ሙሴ፣ ሐመሩሃ ነብዩ ዘካርያስ፣ መ መልስ የለውም። ወርቅነሽ አምስተኛ ጀምረሽ ድገሚልኝ። አምስተኛ መልስ ተመልሷል እህቴ። ስድስተኛ ላይ ደርሰሻል። እሺ አምስተኛን አነበልሻለሁ። የአዳም ሰባተኛ ትውልድ ኖህ ነው፣ እውነት ወይም ሐሰት? ስድስተኛ ጥያቄ ደግሞ ጌታችን ከሙታን ተለይቶ ከተነሳ በኋላ ለሐዋርያት ያስተማራቸው ምንድነው? ጌታችን ከሙታን ተለይቶ ከተነሳ በኋላ ለሐዋርያት ያስተማራቸው ምንድነው? ሀ ወንጌልን፣ ለ መጽሐፈ ኪዳንን፣ ሐመሩሃ ብሉይ ኪዳንን፣ መ መልስ የለውም። ለሁላችሁም ቃሌት ያሰማልኝ። ሁላችሁም ተሳተፉ። ራሄል ሰባተኛ ሀ፣ ሙና ሰባተኛ ሀ፣ ስደቱ ሄኖክ፣ አንበሉ ሰባተኛ ሀ፣ ተከተል ሰባተኛ ሀ፣ ቦንቱ ነብዩ ሄኖክ፣ ትዕግስት ሰባተኛ ሀ፣ ሄርሜላ ሄኖክ፣ ሀና ሄኖክ፣ ረዱ ሰባተኛ ሀ፣ ነብዩ ሄኖክ፣ ጂጂ ሀ፣ ሽታዬ ሰባተኛ ሀ፣ ታከለ እንኳን ደህና መጣ፣ ተዋህዶ ሰባተኛ ሄኖክ፣ ጫልቱ ስድስተኛ ለ፣ ናርዶስ። ለሁላችሁም ቃሌት ያሰማልኝ። ማርታ ሄኖክ፣ ቲናዬ ሰባተኛ ሀ፣ አምሳል ሰባተኛ ሀ ቃሌት ያሰማልን። ወደ ስምንተኛ ጥያቄ እንሄዳለን። ስምንተኛ ጥያቄ ያሬድ ሰባተኛ ሀ ሄኖክ። እሺ ስምንተኛ ጥያቄ ጌታችን ያረገው በእሳት ሰረገላ ነው። ጌታችን ያረገው በእሳት ሰረገላ ነው። ሀ እውነት፣ ለ ሐሰት።
ጌታችን ያረገው በእሳት ሰረገላ ነው። እውነት ወይም ሐሰት? ሄለን ለሊሳ እንኳን ደህና መጣሽ። ቃል ኪዳን እንኳን ደህና መጣሽ። ስትገቡ ሼር እያደረጋችሁ ግቡ። ገነት ሰባተኛ አይደገም። እሺ ሰባተኛ ጥያቄ ልድገምላችሁ። ሰባተኛ ጥያቄ ከሚከተሉት ውስጥ ሞትን ያልቀመሰው ማን ነው? ከሚከተሉት ውስጥ ሞትን ያልቀመሰው ማን ነው? ሀ ነብዩ ሄኖክ፣ ሀ ነብዩ ሄኖክ፣ ለ ነብዩ ሙሴ፣ ሐመርሃ ነብዩ ዘካርያስ፣ መ መልስ የለውም። ቲናዬ ስምንተኛ እውነት፣ አምሳል ስምንተኛ እውነት፣ ሄለን ስምንተኛ ሐሰት፣ ሐዋ አሜን፣ ረዱ ቃሉ ስምንተኛ ሐሰት፣ ሙና ስምንተኛ ሐሰት፣ ሃና ስምንተኛ ለ፣ ሳራ ስምንተኛ ሐሰት፣ ተከተል ስምንተኛ እውነት፣ ማርታ ስምንተኛ ሐሰት፣ ወርቅነሽ ስምንተኛ ሰባተኛ ለ፣ ሳራ ስምንተኛ እውነት፣ ደስታ ነብዩ ሄኖክ፣ ቃል የድንግል ማርያም ልጅ እንኳን ደህና መጣሽ። ስትገቢ ሼር ማድረግሽን እንዳትረሺ። ሃና ያሬድ ስምንተኛ ሐሰት፣ ሽታዬ ስምንተኛ ሐሰት፣ ናርዶ ስምንተኛ ለ፣ ቃሌት ያሰማል ለሁላችሁም። ሐረግ ስምንተኛ ሐሰት፣ አልማዝ ስምንተኛ ሐሰት፣ ይሳቅ ሰባተኛ ሐሰት፣ ገነት ስምንተኛ ሐሰት። ለሁላችሁም ቃሌት ያሰማልን። ወደ ዘጠነኛ ጥያቄ እንሄዳለን። ገዜ ስምንተኛ ለ፣ ፀሐዬ ስምንተኛ ሐሰት፣ የሽወርቅ ስምንተኛ ለ፣ መሰሉ ስምንተኛ ሐ። እሺ ወደ ዘጠነኛ ጥያቄ እንሄዳለን። እሺ ዘጠነኛ ጥያቄ ማህሌተ ጽጌን የደረሰው አባት ማን ነው? ማህሌተ ጽጌን የደረሰው አባት ማን ነው? ሀ አባ ኤፍሬም፣ ለ አባ ጽጌ ድንግል፣ ሐመሩሃ አባ ጊዮርጊስ ዘጋስጫ፣ መ መልስ የለውም። የሺ ስምንተኛ ለ ሐሰት። ቃሌት ያሰማልን ለሁላችሁም ቃሌት ያሰማልን። ሼር ያላደረጋችሁ ሼር ማድረጋችሁን እንዳትረሱ። ሁላችሁም ተሳተፉ። እሺ ትግስት ስምንተኛ ሐሰት፣ ሄለን ዘጠነኛ አባ ጽጌ ድንግል ስደቱ ለዘጠነኛ። እግዚአብሔር አምላክ እንኳን ደህና መጣሽ ወይም እንኳን ደህና መጣ ብያለሁ። ሄርሜላ ለ የማርያም ልጅ ይደገም። ስንተኛ ጥያቄ ልድገም? ራሄል ለ አባ ጽጌ ድንግል፣ ጫልቱ ስምንተኛ እሺ ስምንተኛ እውነት፣ ቦንቱ ዘጠነኛ አባ ጽጌ ድንግል፣ ተከተል ዘጠነኛ ለ፣ ሚሚ ስምንተኛ ለ፣ አሜን ዘጠነኛ ለ፣ ተዋህዶ ዘጠነኛ ለ፣ ናርዶ ዘጠነኛ ለ፣ ሳራ ዘጠነኛ ለ አባ ጽጌ ድንግል፣ ማርታ። ለሁላችሁም ቃሌት ያሰማልን መሰሉ አባ ጽጌ ድንግል፣ ሙና ዘጠነኛ ለ ቃሌት ያሰማልን ለሁላችሁም። አምሳል ዘጠነኛ ለ፣ አካሉ መ መልስ የለውም። ሁሉ አላፊ አባ ጽጌ ድንግል፣ ኤርሚ ብሩክ ዘጠነኛ ለ። እንኳን ደህና መጣ ወንድሜ ብሩክ። ገባ ሼር ማድረግን እንዳትረሳ። ራዱ ቃሉ ዘጠነኛ አባ ጽጌ ድንግል፣ የሽወርቅ ዘጠነኛ ለ። እሺ ወደ አስረኛ ጥያቄ እንሄዳለን። አስረኛ ጥያቄ ናርዲዬ ጥያቄው ተለቆ ሳይሆን ምናልባት ኔትወርክ ይዞብሽ ይሆን ይችላል። እስኪ ወተሽ ተመለሽ እንጂ አሁን የተጠየቀው ጥያቄ አልተለቀቀም መጀመሪያ። ስለዚህ ወተሽ ተመለሽ። ሃና ዘጠነኛ ለ፣ ጫልቱ ዘጠነኛ ለ። እሺ ወደ አስረኛ ጥያቄ እኔም ግራ ገባኝ እኮ። ወታችሁ ተመለሱ እስኪ። ኔትወርክ ሊሆን ይችላል የሚይዝባችሁ። እየቆየ ነው የሚደርሰው። ኔትወርክ ነው እንጂ አሁን ነው የተጠየቀው እህቶቼ። እሺ ወደ አስረኛ ጥያቄ እንሂድ። አስረኛ ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከወጣ በኋላ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ጾሞ ከወጣ በኋላ ለመጀመሪያ ጊዜ ያደረገው ተአምር ምንድነው? ለመጀመሪያ ጊዜ ያደረገው ተአምር ምንድነው? ሀ ደዌውን ፈወሰ፣
ለ ይቅርታ ሀ እውራንን አበራ ለ የቃና ዘገሊላን ተአምር ሐመሩሃ ደዌያን ፈወሰ መ መልስ የለውም። ልዩ የማርያም ልጅ ይቅርታ ምናልባት ሁሉንም ሳላነብ እኔ ጥያቄ ላነብ ጎንበስ ስል ያልፈኝ ይችላል እንጂ አላየውም። ሻነብልሻለሁ እንግዲህ ለምትመልሹ ማለት ነው። ሀያል 9ኛ ለ ናርዶስ ምናው የሚደርሰኝ ኔትወርክ ነው። ገዜ 10ኛ ለ ጌታቸው ለ ሻምበል 10ኛ ለ ልዩ 10ኛ መ ልዩ የማርያም ልጅ 10ኛ መ አያልቅባቸው 10ኛ ደዌያን ፈወሰ ረዱ ቃሉ 10ኛ ለኡራን አበራ አምሳል 10ኛ ደዌያን ፈወሰ። ለሁላችሁም ቃልዮት ያሰማልን። እሺ 10ኛ ጥያቄ ልድገምላችሁ። 10ኛ ጥያቄ ኢየሱስ ክርስቶስ ተጠምቆ ከወጣ በኋላ ጾሙን ከጨረሰ በኋላ በመጀመሪያ ያደረገው ተአምር ምንድነው? በመጀመሪያ ያደረገው ተአምር ምንድነው? እውራን አበራ ለ የቃና ዘገሊላ ተአምር ሐመሩሃ ደዌያን ፈወሰ መ መልስ የለውም። እሺ ያሬድ ለ እሺ ደግም ያለው ካልሰማችሁ ድጋሜ ደግምላችኋለሁ። የሺ ወርቅ 10ኛ ለ ያሬድ 10ኛ ለ ሃና ለ ናርዶስ 10ኛ ቃና ዘገሊላ እሺ አያል 10ኛ ለ ሳራ የቃና ዘገሊላ ሳራ ቃና ዘገሊላ ደስታ 10ኛ ለ ተዋህዶ ቃና ዘገሊላ ማሬ ቃና በቃና ዘገሊላ አልማዝ ላይ ለሁላችሁም ቃልዮት ያሰማልኝ። ሁላችሁም ተሳተፉ። ጫልቱ 10ኛ ለ ገነት በቃና ዘገሊላ ሳሚ እንኳን ደህና መጣ ብያለሁ። ስትገባ ሼር ማድረግ እንዳትረሳ። ሙና 10ኛ ለ ሳሚ ሰላም አመሻችሁ። እግዚአብሔር ይመስገን ሰላም ይብዛው ወንድማችን። ተከተል 10ኛ በቃና ዘገሊላ ሃይሚ 10ኛ ለ እሺ ወደ 11ኛ ጥያቄ እንሄዳለን። 11ኛ ጥያቄ የምርጫው የመጨረሻ ጥያቄ ነው። ሁላችሁም ተሳተፉ። መልሱን መልሰን ወደሚቀጥለው ጥያቄ እንሄዳለን ማለት ነው። 11ኛ ጥያቄ ዮሐንስ ራእይ 26 ምዕራፎች አሉት። ዮሐንስ ራእይ 26 ምዕራፎች አሉት። እውነት ወይም ሐሰት? ዮሐንስ ራእይ 26 ምዕራፎች አሉት። ሀ እውነት ለ ሐሰት። ጥላሁን ለ ማርታ 10ኛ ምርጫው ይደገም። እሺ 10ኛ ጥያቄ ምርጫው ሀ እውራንን አበራ ለ የቃና ዘገሊላ ተአምር ሐመሩሃ ደዌያን ፈወሰ መ መልስ የለውም። ብሩክ 11ኛ ሐሰት ታመነ እንኳን ደህና መጣ ረዱ ቃሉ 10ኛ ማስተካከያ ደዌያን ፈወሰ ሻምበል ስንተኛ ጥያቄ ላይ ናችሁ? 11ኛ ጥያቄ ላይ ነን ወንድማችን። ሮሃማ 11ኛ ሐሰት 22 ነው። እሺ 10ኛ ቃና ዘገሊላ ሻምበል አለፈ ነገ ታስተካክለዋለህ ወንድማችን። ማርታ ለ11ኛ ሐሰት ገዜ 11ኛ ሐሰት አንበሉ 11ኛ አለ። ለሁላችሁም ቃልዮት ያሰማልን። ጌታቸው ወርቅነሽ 11ኛ ሐሰት አልማዝ 11ኛ አለ። እግዚአብሔር አምላክ 11ኛ 22 ነው ሐሰት። ቃልዮት ያሰማልን። ሁላችሁም ተሳተፉና መልሱን መልሰን ወደ ምርጫው ወደ ደረቅ ጥያቄ እንሄዳለን ማለት ነው። ረዱ ቃሉ 11ኛ ሐሰት 22 ነው። መሰረት 11ኛ አለ። ቃል የድንግል ልጅ 11ኛ ሐሰት ሄለን 11ኛ ሐሰት ተዋህዶ 11ኛ ሐሰት አያል 11ኛ ሐሰት። ሁላችሁም ተሳተፉ። መልሱን መልሰን ወደሚቀጥለው እንሄዳለን ማለት ነው።
ሁላችሁም ተሳተፉ። መሰሉ 11ኛ፣ እውነት ጫልቱ 11ኛ፣ ለሳሚ 10ኛ፣ ደውያን ፈወሰ፣ ሀያት 11ኛ፣ ሐሰት ስደቱ 11ኛ፣ ሐሰት ሳሚ 11ኛ፣ ሐሰት ጥላሁን 22 የሽወርቅ ሐሰት። እሺ መልሱን መልሰን ወደሚቀጥለው ጥያቄ እንሄዳለን። ኤርሚ 11ኛ ሐሰት። እሺ ከምርጫው እንጀምራለን። ሚሚ 11ኛ ለቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። አዲስ ለመጣችሁ እንኳን ደህና መጣችሁ ብያለሁ። ሼር ያላደረጋችሁ ሼር አድርጋችሁ ግቡ፣ ጓደኞቻችሁም እንዲያገኙ ማለት ነው። ይሳቅ 11ኛ ይደገም። እሺ 11ኛ ጥያቄ ዮሐንስ ራእይ 26 ምዕራፎች አሉት። ዮሐንስ ራእይ 26 ምዕራፎች አሉት። እውነት ወይም ሐሰት? ቲና 11 እና 12 ድገሚልኝ። 12 አልተነበበም እናት። 11ኛ እሺ ደግምልሻለሁ። 11ኛ ጥያቄ ዮሐንስ ራእይ 26 ምዕራፎች አሉት። እውነት ወይም ሐሰት? ዮሐንስ ራእይ 26 ምዕራፎች አሉት። እውነት ወይም ሐሰት? እሺ ከ6 እስከ 11 ያለው መልስ መልሰን ወደሚቀጥለው ጥያቄ እንሄዳለን፣ ሰዓቱም ሳይሄድብን። 6ኛ ጥያቄ ጌታችን ከሙታን ተለይቶ ከተነሳ በኋላ እስከ እርገቱ ድረስ ለሐዋርያት ምን አስተማራቸው ነው የሚለው ጥያቄው። ሀ ወንጌልን፣ ለ መጽሐፈ ኪዳንን፣ ሐመርሃ ብሉይ ኪዳንን፣ መልስ የለው። መልሱ ለ መጽሐፈ ኪዳንን ነው። ከመጽሐፍ ቅዱስ ውጪ መጽሐፈ ኪዳን የሚባሉ አሉ። እነሱም 8 ናቸው። 8ቱ ባንድ ላይ መጽሐፈ ኪዳን ይባላሉ ማለት ነው። ለምሳሌ ከነሱ ውስጥ አንዱ መጽሐፈ ቀለሜንጦስ በእነሱ ውስጥ ይመደባል ማለት ነው። 7ኛ ጥያቄ ከሚከተሉት ውስጥ ሞትን ያልቀመሰው ማን ነው? ከሚከተሉት ውስጥ ሞትን ያልቀመሰው ማን ነው? ሀ ነብዩ ሄኖክ፣ ለ ነብዩ ሙሴ፣ ሐመርሃ ነብዩ ዘካርያስ፣ መልስ የለውም። 7ኛ ጥያቄ ከሚከተሉት ውስጥ ሞትን ያልቀመሰው ማን ነው? ሀ ነብዩ ሄኖክ፣ ለ ነብዩ ሙሴ፣ ሐመርሃ ነብዩ ዘካርያስ፣ መልስ የለውም። መልሱ ነብዩ ሄኖክ ነው። የምናገኘው በመጽሐፍ ቅዱስ ውስጥ እናገኘዋለን። ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ እናገኘዋለን ማለት ነው የነብዩ ሄኖክን ታሪክ። እሺ 8ኛ ጥያቄ ጌታችን ያረገው በእሳት ሰረገላ ነው። ጌታችን ያረገው በእሳት ሰረገላ ነው። እውነት ወይም ሐሰት ነው የሚለው መልሱ ሐሰት ነው። ጌታችን በእሳት ሰረገላ አይደለም ያረገው። በእሳት ሰረገላ ያረጉት የተሰወረው ነብዩ ኤልያስ ነው። ጌታችን ግን ማንም ሰው ምንም ነገር ሳይፈልግ መሰላል ሳይፈልግ መደገፊያ ሳይፈልግ ራሱን በራሱን ያረገው በመላእክት ታጅቦም ቢሆን ያረገው፣ ነገር ግን እሱ ያዥም ወይም እርዳታ አላስፈለገውም ማለት ነው። ስለዚህ ሐሰት ነው። ጌታችን በራሱ ኃይል ነው ያረገው። 9ኛ ጥያቄ ማህሌተ ጽጌን የደረሰው አባት ማን ነው? ማህሌተ ጽጌን የደረሰው አባት ማን ነው? ሀ አባ ኤፍሬም፣ ለ አባ ጽጌ ድንግል፣ ሐመርሃ አባ ጊዮርጊስ ዘጋስጫ፣ መልስ የለውም። መልሱ አባ ጽጌ ድንግል ናቸው። ማህሌተ ጽጌን የደረሱት አባት ማለት ነው። ስለዚህ ላይ ይገኛል አባ ጽጌ ድንግል። 10ኛ ጥያቄ ኢየሱስ ክርስቶስ ተጠምቆ ጾሙን ካበቃ በኋላ የመጀመሪያው ተአምር ያደረገው ተአምር ምንድነው ነው የሚለው። ሀ እውራንን አበራ፣ ለ የቃና ዘገሊላ ተአምር፣ ሐመርሃ ደውያንን ፈወሰ፣ መልስ የለውም። መልሱ የቃና ዘገሊላ ተአምር ነው። ጌታችን በመጀመሪያ ያደረገው ተአምር የቃና ዘገሊላ ተአምር ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ላይ ታሪኩን እናገኘዋለን ማለት ነው። 11ኛ ጥያቄ ዮሐንስ ራእይ 26 ምዕራፎች አሉት። ዮሐንስ ራእይ 26 ምዕራፎች አሉት ነው የሚለው ጥያቄው። መልሱ ለሐሰት ነው። 22 ምዕራፍ ነው ያለው ዮሐንስ ራእይ። እሺ አሁን ምርጫውን ጨርሰናል። ወደ ደረቅ ጥያቄ እንሄዳለን ማለት ነው። ደረቅ ጥያቄው የሚወጣው አንብቡ ከተባላችሁ ከ4ቱ ምዕራፎች ነው። ምናልባት ሌላ ቢጨመርበትም ከመጽሐፍ ቅዱስ ጥቅስ ውጪ ነው ማለት ነው። ስለዚህ አሁን ወደ ደረቅ ጥያቄ እንሄዳለን። 12ኛ ጥያቄ ዮናስ 3 መዓልትና 3 ሌሊት በአሳ አንባሪ ሆድ ነበር።
እንዲሁም የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራል። 12ኛ ጥያቄ ዮናስ 3 መዓልት 3 ሌሊት በአሳ አንባሪ ሆድ ውስጥ ነበር። እንዲሁም የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራልና። ይህን ኃይለ ቃል የቱ ጋር እናገኛለን? ካነበባችሁት ከ3ቱ ምዕራፎች ከ4ቱ ምዕራፎች ማለት ነው። ከማቴዎስ ወንጌል፣ ከሮሜ መልእክት፣ ከኦሪት ዘፍጥረት እንዲሁም ከዮሐንስ ራእይ። ሁላችሁም ተሳተፉ። አሜን። ለሁላችን ጸጋውን ያብዛልን። እህቴ አመሰግናለሁ። አዲስ የመጣችሁ እንኳን ደህና መጣችሁ ብያለሁ። ሊዲያ 22 ምዕራፍ። እሺ አዲስ ለገባችሁ ትላንት ላልነበራችሁ ዛሬ የምናነበው ዛሬ ምዕራፍ የወጣው ጥያቄው የሚወጣው ምዕራፍ ማለት ነው ከኦሪት ዘፍጥረት ምዕራፍ 12፣ ከሮሜ መልእክት ምዕራፍ 12፣ ከማቴዎስ ወንጌል ምዕራፍ 12 እና ከዮሐንስ ራእይ ምዕራፍ 1። ዮሐንስ ራእይን ዛሬ ነው የጀመርነው። ስለዚህ ከነዚህ ውስጥ ነው የሚወጣው። አዲስ ለሆናችሁ ሌሎቻችሁ ሰምታችሁ አንብባችሁ እንደመጣችሁ ተስፋ አደርጋለሁ። አሜን። ለሁላችን ጸጋውን ያብዛልን። እሺ ልዩ የማርያም ልጅ ዮሐንስ ራእይ ተዋህዶ ከመልሱ ማራለው 12ኛን ሁላችሁም ተሳተፉ። ሻምበል 12ኛ ይደገም። እሺ 12ኛ ጥያቄ ዮናስ 3 መዓልትና 3 ሌሊት በአሳ አንባሪ ሆድ ውስጥ ነበር። ዮናስ 3 መዓልትና 3 ሌሊት በአሳ አንባሪ ሆድ ውስጥ ነበር። እንዲሁም የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራል። በምድር ልብ ውስጥ ይኖራል። ይህ ኃይለ ቃል የት ይገኛል? ሐና ያሬድ ማቴዎስ 12:40 ቃሉት ያሰማልን። አያልቅባቸው 12ኛ ዮሐንስ ራእይ ያሬድ 12ኛ ማቴዎስ ወንጌል ምዕራፍ 12 ቁጥር 40። እሺ ቃሉት ያሰማልን። ሌሎቻችሁም ተሳተፉ። ፋሲካ እንኳን ደህና መጣሽ ብያለሁ። አዲስ ስትገቡ ሼር እያደረጋችሁ ግቡ። አሜን። ሁላችንም የሚያጽናን ስደቱ 12ኛ ሮሜ። እሺ ረዱ ቃሉ 12ኛ ሮሜ ምዕራፍ 12 ቁጥር 40። አንበሉ 12ኛ ሮሜ ይቅርታ ማቴዎስ ወንጌል ምዕራፍ 12 ቁጥር 40። ሙና ማቴዎስ 12:40። ሁላችሁም ተሳተፉ። በጣም ቀላል ጥያቄ ነው። አሜን። ሁላችንም ቃሉት ያሰማልን። እሺ ሩሃማ ማቴዎስ 12:40። መስከረም አሜን። እንኳን ደህና መጣሽልኝ እህቴ አመሰግናለሁ። ሼር አድርገሽ ግቢ ስትገቢ። አስቴር ማቴዎስ 12:40። እሺ ወደ 13ኛ ጥያቄ እንሄዳለን። 13ኛ ጥያቄ የሚመጣውም ከሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። 13ኛ ጥያቄ የሚመጣውም ከሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄንን ኃይለ ቃል የት እናገኘዋለን? ሐና 12ኛ ማቴዎስ ወንጌል፣ ሻምበል ማቴዎስ 12:40፣ ዙፋን ማቴዎስ 12:40፣ ፀሐዬ ማቴዎስ 12:40፣ በረከት ማቴዎስ 12። ለሁላችሁም ቃሉት ያሰማልን። ሳራ 12ኛ ማቴዎስ 12:40፣ ሐረግ ማቴዎስ 12:40፣ ቲጂ ማቴዎስ 12:40። እሺ 13ኛ ጥያቄ ልድገምላችሁ። 13ኛ ጥያቄ የሚመጣውም ከሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄን ኃይለ ቃል የት እናገኘዋለን? ሐና 13ኛ ዮሐንስ ራእይ፣ በረከት 13ኛ ዮሐንስ ራእይ 22:13፣ ሐረግ ማቴዎስ 12:40፣ ጫልቱ 12:40።
ታዲያ እንኳን ደህና መጣ። እሺ 13ኛ ዮሐንስ ራእይ እሺ ቃል ሩሃማ እንኳን ደህና መጣሽ እህታችን። ስትገቢ ሼር አድርገሽ ግቢ። ሃይሚ ከመልሱ ማራለው 13ኛ ወርቅነሽ ዮሐንስ ራእይ 1:8 ቃልዮት ያሰማልን። ሁላችሁም ተሳተፉ። ሁላችሁም ተሳተፉ። ረዱ ቃሉ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ዳዊት ዮሐንስ ራእይ ምዕራፍ 22 ቁጥር 13 ሙና ዮሐንስ ራእይ ምዕራፍ 1 ልዩ የማርያም ልጅ ንባቡ የሚነበበው የማቴዎስ ወንጌል አለ ምዕራፍ 12 ዮሐንስ ራእይ ምዕራፍ 1 ኦሪት ዘፍጥረት ምዕራፍ 12 ሮሜ መልእክት ምዕራፍ 12 እነዚህ ሶስት ከነዚህ ከሶስቱ ነው የሚወጣው ከአራቱ ምዕራፍ ማለት ነው። ገዜ ራእይ 1:8 ፀሐዬ ራእይ 1:8 ማርታ ራእይ 1:8 ሃና ራእይ 1:8 ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። ወደ 14ኛ ጥያቄ እንሄዳለን። ይደገም ይናርዱ ስንተኛ ጥያቄ ልድገም? 13ኛ ጥያቄ ልድገምልሽ። ያሬድ ዮሐንስ ራእይ ምዕራፍ 1 ቁጥር 8 አያልቅባቸው ራእይ ዮሐንስ። እሺ 13ኛ ጥያቄ ልድገምላችሁ፣ በዛው 14ኛ ነው ላንብብላችሁ። 13ኛ ጥያቄ የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። ይሄን ኃይለ ቃል የት እናገኘዋለን? 13ኛ ጥያቄ። 14ኛ ጥያቄ መልካም ሰው ከመልካም ልቡ 14ኛ ጥያቄ መልካም ሰው ከመልካም ልቡ መዝገብ መልካም ነገርን ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል። ይህን ኃይለ ቃል እናገኘዋለን። 14ኛ ጥያቄ መልካም ሰው ከመልካም ልቡ መልካም ነገርን ያወጣል፣ ክፉ ሰውም ከክፉ ልቡ ክፉ ነገርን ያወጣል። ይህን ኃይለ ቃል እናገኘዋለን። 14ኛ ጥያቄ ነው። ሁላችሁም ተሳተፉ። ሳራ 13ኛ ዮሐንስ 1:8 ናርዶስ 12ኛ ማቴዎስ ወንጌል ነው። እሺ ማቴዎስ ወንጌል ምዕራፍ 12 ቁጥር 40 13ኛ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ለሁላችሁም ቃልዮት ያሰማልን። ብዙ ጊዜው ሰላም ለሁላችን ይሁን። እንኳን ደህና መጣችሁ ብያለሁ። አዲስ የመጣችሁ እንኳን ደህና መጣችሁ ብያለሁ። ተሳተፉ። ጥያቄው በጣም ቀላል ጥያቄ ነው። ትግስት 13ኛ ራእይ 1:8 ሐረግ 13ኛ ራእይ 1:8 ብዙ 14ኛ ምሳሌ አንብቦ ምናልባት አዲስ ከሆንክ ወንድሜ ወይም እህቴ አንብቦ የተባለው 4 ምዕራፎች አሉ። ዮሐንስ ራእይ ምዕራፍ 1 ማቴዎስ ወንጌል ምዕራፍ 12 ሮሜ መልእክት ምዕራፍ 12 ኦሪት ዘፍጥረት ምዕራፍ 12 ከነዚህ ከአራቱ ነው የወጣው ጥያቄው ማለት ነው። እሺ ሳራ 12ኛ ይደገም። ይቅርታ 14ኛ ጥያቄ መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል፣ ክፉ ሰው ከክፉ ልቡ ክፉ ነገርን ያወጣል። ይሄን ኃይለ ቃል የት እናገኛለን? እሺ ሀብታም እንኳን ደህና መጣሽ። አሜን እንኳን አብሮ አደረሰን። ያልተመለሰው ጥያቄ ከ12 ጀምሮ ነው እህቴ፣ ከ12 ጀምሮ ያነብልሻለሁ። እሺ 12ኛ ጥያቄን አዳምጪ። 12ኛ ጥያቄ ዮናስ 3 መዓልትና 3 ሌሊት በአሳ አንባሪው ሆድ ነበር። ዮናስ
3 መዓልትና 3 ሌሊት በአሳ አንባሪ ሆድ ነበር። እንዲሁ የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይሆናልና። ይሄን ኃይለ ቃል የት እናገኘዋለን? 12ኛ ጥያቄ ነው። 13ኛ ጥያቄ የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄንን ኃይለ ቃል የት እናገኘዋለን? ይሄንን መልሽና የሚቀጥለውን አነብልሻለሁ እንዳይበዛብሽ። ልዲያ 13ኛ፣ ዮሐንስ ራእይ ምዕራፍ 1 ቁጥር 8፣ ጫልቱ ማቴዎስ 12፣ አንበሉ 4ኛ፣ አይን ዓለም እንኳን ደህና መጣሽ እህቴ። ስትገቡ ሼር እያደረጋችሁ ግቡ። ዙፋን 14ኛ፣ ሮሜ 12 21፣ ገነት ማቴዎስ 12። ቃሌት ያሰማልን ሁላችሁ። እሺ 14ኛ ጥያቄ ልድገምላችሁ ላልሰማችሁ። መልካም ሰው ከልቡ መልካም ነገርን ያወጣል። ከልቡ መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ ልቡ ክፉ ነገርን ያወጣል። ይሄን ኃይለ ቃሌት እናገኘዋለን። ቀሲስ ብርሃኑ እንኳን ደህና መጡ ብያለሁ። ስለመጡ እናመሰግናለን። ብራኪዮት ይድረሰን። የሺ ወርቅ 12ኛ ማቴዎስ 12:35፣ የሺ 14ኛ ማቴዎስ 12:35፣ ሃና ያሬድ 14ኛ ማቴዎስ 12:35። ሁላችሁም ተሳተፉ። በጣም ቀላል ጥያቄ ነው። ረዱ ቃሉ 14ኛ ማቴዎስ 12:35። አልማዝ 13ኛ ማቴዎስ 12:35። ማርታ 14ኛ ማቴዎስ 12:35፣ ቲጂ ማቴዎስ 13:35፣ ሩሃማ ማቴዎስ 12:35፣ ልዲያ 14ኛ ማቴዎስ 12:35፣ ያሬድ 12:35፣ ተመስገን 12:35። ለሁላችሁም ቃሎት ያሰማልን። ወደ 15ኛ ጥያቄ እንሄዳለን። ክርስቶስ ፈራጅ ሰላም ለእናንተ ይሁን። አሜን። ሰላም ለሁላችሁን ይሁን። አዲስ የመጣችሁ እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር እያደረጋችሁ ግቡ። ሙና ማቴዎስ 12:35። እሺ ወደ 15ኛ ጥያቄ። ዙፋን 14ኛ ጥያቄ። እሺ 15ኛ ጥያቄ። እንግዲህ ባንቺ ምክንያት መልካም 15ኛ ጥያቄ። እንግዲህ ባንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አሜን። እንኳን አብሮ አደረሰን። ቀሲስ ብርሃኑ እንኳን ደህና መጡልን ብለናል። እርሶንም እንኳን አደረሱት። እሺ እንበረታለን። እናንተም ሁላችሁም በጸሎት አግዙን። እሺ 15ኛ ጥያቄ። እንግዲህ ባንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። ይሄን ኃይለ ቃል የት እናገኘዋለን? ናቱ እንኳን ደህና መጣሽ ወይም እንኳን ደህና መጣ ብያለሁ። አዲስ የመጣችሁ እንኳን ደህና መጣችሁ። የአባቶቻችን የመምህራኖቻችን በረከትም ይደርብን። ሁላችሁም ተሳተፉ። እሺ ለሁላችሁም ቃሎት ያሰማልን። ይስሐቅ 15ኛ ይደገም። እሺ 15ኛ ጥያቄ። እንግዲህ ባንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። እንግዲህ ባንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። ይሄን ኃይለ ቃል የት እናገኘዋለን?
አንበሉ ማቴዎስ ይቅርታ 15ኛ ኦሪት ዘፍጥረት ምዕራፍ 12 ቁጥር 13 ገነት 5ኛ ኦሪት ዘፍጥረት 12 ሐና ያሬድ ኦሪት ዘፍጥረት 12 13 ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ትዕግስት ማቴዎስ ይቅርታ ኦሪት ዘፍጥረት ምዕራፍ 12 ቁጥር 12 መቅዴ ማርያም ልጅ በርቱ እግዚአብሔር ሁላችንም ያበርታን እህታችን። ያሬድ 15ኛ ኦሪት ዘፍጥረት ምዕራፍ 12 ቁጥር 13 ረዱ ቃሉ ኦሪት ዘፍጥረት ምዕራፍ 13 ቁጥር 12 ምዕራፍ 12 ቁጥር 13 ይቅርታ የሽወርቅ እንኳን ደህና መጣሽ። ሙና 15ኛ ኦሪት ዘፍጥረት 12 13 ናርዶስ ኦሪት ዘፍጥረት 12 13 ለሁላችሁም ቃሎት ያሰማልን። እሺ ውቢት ኦሪት ዘፍጥረት 12 ቃሎት ያሰማልን። ሮቤል እንኳን ደህና መጣ ብያለሁ። ስትገባ ሼር ማድረግን እንዳትረሳ። ገዜ 15ኛ ኦሪት ዘፍጥረት ምዕራፍ 12 ቁጥር 13 ሳራ ኦሪት ዘፍጥረት ምዕራፍ 12 ቁጥር 14 ይስሐቅ 12 13 እህተ 12 13 አልማዝ 12 13 ለሁላችሁም ቃሎት ያሰማልን። ወደ 16ኛ ጥያቄ እንሄዳለን። 16ኛ ጥያቄ ፍቅራችሁ ያለ ግብዝነት ይሁን ከክፉ ራቁ በጎንም ያዙ ለጽድቅ አድሉ። 16ኛ ጥያቄ ፍቅራችሁ ያለ ግብዝነት ይሁን ከክፉ ራቁ በጎንም ያዙ ለጽድቅ አድሉ። ይሄን ኃይለ ቃል እናገኘዋለን። እሺ የማርያም ልጅ ዘፍጥረት 12 13 አስቴር 12 13 ሀብታም 12 13 ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ሳሪ 12 13 ሊዲያ 12 15ኛ 12 13 እሺ ሌሎቻችሁም ተሳተፉ። ሊዲያ አንበሉ ሮሜ ምዕራፍ 12 ቁጥር 9 16ኛ እሺ ሌሎቻችሁም ተሳተፉ። እሺ ተከተል ሮሜ 12 ሌሎቻችሁም ተሳተፉ። እሺ ቲናዬ ሮሜ 12 9 ሳራ ሮሜ 12 9 ሃና ሮሜ 12 13 ሮሃማ ሮሜ 12 9 ዳዊት ሮሜ 12 9 ታመነ ሮሜ 12 9 ገነት ሮሜ 12 9 ስደቱ ሮሜ እና ኦኬ ዙፋን ይደገምልኝ እኔ ጋር እየዘገየ ነው የሚመጣው። እሺ ተስፋዬ እሺ ያሬዶ ሮሜ 12 9 እሺ 16ኛ ጥያቄ ላልሰማችሁ ልድገምላችሁ። 16ኛ ጥያቄ ፍቅራችሁ ያለ ግብዝነት ይሁን ከክፉ ራቁ በጎውንም ያዙ ለጽድቅም አድሉ። ይሄን ኃይለ ቃል እናገኘዋለን። ረዱ ቃሉ ሮሜ 12 9 ሻምበል ሮሜ 12 9 ሃና ሮሜ 12 9 ሊዲያ ሮሜ 12 9 ማርታ ሮሜ 12 9 ለሁላችሁም ቃል ይፈሰማልን። እሺ ወደ 17ኛ ጥያቄ እንሂድ። ቃል ወይ ጥያቄው ነው 12ኛ ጥያቄ ላይ 17ኛ ጥያቄ ላይ ደርሰናል። እህታችን ከደረሽበት ተሳተፊ። ሳራ ሮሜ 12 9 እሺ ወደ 17ኛ ጥያቄ እንሂድ። 17ኛ ጥያቄ እርገት ማለት ምን ማለት ነው? 17ኛ ጥያቄ እርገት ማለት ምን ማለት ነው? ዛሬ የምናከብረው ማለት ነው። ዙፋን 16ኛ
ሮሜ 12:9 ፀሐዬ ሮሜ 12:9 ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉ። አሜን። ለሁላችን በረከቱን ያድለን። ሐና ሮሜ 12:9 ገዜ 16ኛ ሮሜ 12:9 17ኛንም ሞክሩ። እርገት ማለት ምን ማለት ነው? ተሳተፉ። ጠፋችሁ። ትግስት 16ኛ ሮሜ 12:9 ፀሐዬ እርገት ማለት አረገ ማለት ነው። ትግስት 16ኛ ሮሜ 12:9 እሺ ሌሎቻችሁም ተሳተፉ። ስደቱ እርገት ማለት ወደ ሰማይ ከፍ ማለት ነው። ከፍ ማለት ወይም መውጣት ቃልዎት ያሰማልን። ሳራ እርገት ማረግ ወይም ከፍ ማለት ነው። አንበሪ እርገት ማለት ያለምንም አጋዥነት መሰወር ማለት ነው። 17ኛ እሺ ረዱ ቃሉ እርገት ማለት ወደ ላይ ከፍ ማለት ነው። የሐዋርያት ሥራ ምዕራፍ 1:9 ያሬዶ እርገት ማለት ወደ ላይ መውጣት። ሙና ከፍ ማለት ነው። አበበች አረገ እርገት ማለት አረገ ወጣ ማለት ነው። ወለታችን ኢየሱስ ክርስቶስ ታላቅ ኃይሉ ለሐዋርያት እጅ ጭኖ ከባረካቸው በኋላ ወደ ሰማይ አረገ። ስለዚህ ወደ ሰማይ ማረግ በአባቱ ቀኝ መቀመጥ ወይም ደግሞ ወደ ሰማይ ከፍ ማለት ነው። ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉ። ያልተሳተፋችሁ ወደሚቀጥለው ጥያቄ እንሄዳለን። እሺ የሚቀጥለው ጥያቄ ጌታችን ያረገው በየት ነው? በየት በኩል ነው? ጌታችን ያረገው በየት በኩል ነው? 18ኛ ጥያቄ ማለት ነው። ጌታችን ያረገው በየት በኩል ነው? 18ኛ ጥያቄ ጌታችን ያረገው በየት በኩል ነው? እሺ 18ኛ ጥያቄ ጌታችን ያረገው በየት በኩል ነው? ኢሳቅ 17ኛ ግብረ ሐዋርያት ምዕራፍ 19 ሩሃማ 18ኛ በምስራቅ በኩል ካሌብ ወይ አይዞሽ እህታችን የማልፍ ነገር የለም፣ ሁሉም ያልፋል። ችግር የለውም። በኋላ ቀስ እያልሽ ማዳመጥ ትችያለሽ በኤርፎን ጥያቄው እንዳመልጥሽ ማለት ነው። እየተጨነቅሽ ከምትመልሽ በኋላ ታዳምጫለሽ። ዳዊት በምስራቅ ናርዶስ 18ኛ በምስራቅ እሺ ሁላችሁም ተሳተፉ። ወደሚቀጥለው ጥያቄ እንሄዳለን። ይቅርታ ጋር ሰዓቱም ስለሄደብኝ ማለት ነው። ያሬዶ በምስራቅ ገነት በምስራቅ በኩል ቲናዬ በምስራቅ በኩል። እሺ ወደ 19ኛ ጥያቄ እንሄዳለን። 19ኛ እና የመጨረሻው ጥያቄ ማለት ነው። ሞትን ሳይቀምሱ የተሰወሩት እነማን ናቸው?
ሞትን ሳይቀምሱ የተሰወሩት እነማን ናቸው? አንበሉ አቅጣጫውን አላውቀውም ከመልሱ ማራለው። አሰፉ እንኳን ደህና መጣ ወይም እንኳን ደህና መጣሽ። ማርታ 18ኛ በመስራቅ፣ አልማዝ በምስራቅ፣ የሺ 17ኛ እርገት ወይም እርገት ማለት ወደ ሰማይ ከፍ ከፍ እያለ መውጣት ማለት ነው። ሙና በቢታንያ በምስራቅ በኩል ታመነ 18ኛ በምስራቅ። እሺ ለሁላችሁም ቃልዎት ያሰማልን። 19ኛ ነው ሞክሩና መልሱን መልሰን የዛሬውን ፕሮግራማችን በዚህ ላይ እንጨርሳለን ማለት ነው። ዳዊት ነብዩ ሄኖክና ነብዩ ኤልያስ እህተ ወደ ሰማይ ያረገ ማለት ነው። እሺ ሳሪ ሄኖክና ኤልያስ ጫልቱ በምስራቅ። ለድጋምላችሁ ላልሰማችሁ ሞትን ያልቀመሱት እነማን ናቸው ወይም የተሰወሩ ማለት ነው። ሮሃማ ነብዩ ሄኖክ ነብዩ ኤልያስ፣ አንበሉ ነብዩ ሄኖክ ነብዩ ኤልያስ። እሺ ሻምበል 18ኛ በደብረ ዘይት ድምጽ አይሰማችሁም እንዴ? እሺ ስንተኛን ጥያቄ ነው ያልሰማሽኝ እህቴ? ስንተኛን ጥያቄ ልድገምልሽ ንገሪኝና ደግምልሻለሁ። ወይም ደግሞ ኔትወርክ ሊሆን ይችላል ምክንያቱም እስካሁን የጻፈልኝ ስላላየው ነው። እሺ ታከለ ወንጌላዊ ይቅርታ ዮሐንስ ነብዩ ሄኖክ እዝራ ኤልያስ። እሺ ሁላችሁም ተሳተፉ። መልሱ እኔ ከላይ ያለውትን መልሱን ልመልስላችሁ እናንተ የጠየቃችሁን ተሳተፉ ማለት ነው። እሺ 12ኛ ጥያቄ ዮናስ 3 መዓልት 3 ሌሊት በአሳ አንባሪ ሆድ ውስጥ ነበር። እንዲሁም የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይሆናልና ይሄን ኃይለ ቃል የትኛው መጽሐፍ ቅዱስ ክፍል እናገኘዋለን ነው የሚለው ጥያቄው። መልሱ የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እናገኘዋለን። ሁላችሁም ሞክራችሁታል ማለት ነው። 13ኛ ጥያቄ የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። ይሄን ኃይለ ቃል የት እናገኘዋለን ነው የሚለው ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እናገኘዋለን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እናገኘዋለን። 14ኛ ጥያቄ መልካም ሰው ከመልካም ልቡ መልካም ነገርን ያወጣል፣ ክፉ ሰው ከክፉ ልቡ ክፉ ነገርን ያወጣል። ይሄን ኃይለ ቃል የት እናገኘዋለን ነው የሚለው የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ እናገኘዋለን። እሺ 15ኛ ጥያቄ እንግዲህ ባንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። 15ኛ ጥያቄ እንግዲህ ባንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። ይሄን ኃይለ ቃል የት እናገኘዋለን? ኦሪት ዘፍጥረት ምዕራፍ 12 ቁጥር 13 ላይ እናገኘዋለን። ዘፍጥረት 12:13 ላይ። 16ኛ ጥያቄ ፍቅራችሁ ያለ ግብዝነት ይሁን፣ ከክፉ ራቁ፣ በጎውንም ያዙ፣ ለጽድቅም አድሉ፣ ወደ ጽድቅም አድሉ። ይሄን ኃይለ ቃል የት እናገኘዋለን ነው የሚለው የምናገኘው ሮሜ መልእክት ምዕራፍ 12 ቁጥር 9 ላይ ነው የምናገኘው። 17ኛ ጥያቄ እርገት ማለት ምን ማለት ነው? መልሱ እርገት ማለት አረገ ከሚለው የግዕዝ ግስ ሲወጣ ሲሆን ከፍ ከፍ አለ ወይም ወደ ሰማይ ወጣ ማለት ነው። 18ኛ ጥያቄ ጌታችን ያረገው በየት በኩል ነው? ጌታችን ያረገው በየት በኩል ነው?
በምስራቅ በኩል መልሱ በምስራቅ በኩል ነው። መዝሙረ ዳዊት መዝሙር 67 በቅንፍ 68 በስልክ ብናየው 67 ሊሆን ይችላል። በመጽሐፍ ቅዱስ ላይ ግን 68 ላይ እናገኘዋለን። ቁጥር 33 ላይ እናገኘዋለን ማለት ነው። 19ኛ ሞትን ሳይቀምሱ የተሰወሩና ማናቸው ነው የሚለው እዚህ ላይ ጥያቄው ከብሉይ ኪዳን ለማለት ነበረ ግን አልጠቀስኩላችሁም። የጠቀሳችሁት እናንተ ሁሉንም ጠቅሳችኋል። ከብሉይ ኪዳንም ከአዲስ ኪዳንም ከነበሩት እስካሁንኛ ባለንበት ደረጃ ያሉትንም ማለት ነው። መልሱን እኔ ያስኩት መልሱን ከብሉይ ኪዳን ነው። እናንተ መልሳችኋል ከአዲስ ኪዳን ያሉትን። በብሉይ ኪዳን ግን ነብዩ ሄኖክ ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ እናገኘዋለን። ነብዩ ኤልያስ ሁለተኛ ነገስት ምዕራፍ 2 ቁጥር 11 ላይ እናገኘዋለን። ሶስተኛ ነብዩ እዝራ ሱቱኤል የራሱ መጽሐፈ እዝራ ሱቱኤል ምዕራፍ 13 ቁጥር 49 ላይ እናገኘዋለን። በአዲስ ኪዳንም እንዲሁም ወንጌላዊ ዮሐንስም አለ፣ አቡነ አረጋዊም አሉ፣ ቅዱስ ያሬድም አሉ። እነዚህ ሞትን ያልቀመሱ ቅዱሳን አባቶቻችን ናቸው ማለት ነው። የዛሬው ጥያቄና መልሳችን ይሄንን ይመስላል። ለተሳተፋችሁ ለሁላችሁም ቃልዎት ያሰማልን። ምናልባት ስለፈጠንኩባችሁ በጣም ይቅርታ፣ ትንሽ ሰዓቱም ስለሄደ ድምጽም ስላለ ነው። ለዛ ነው የፈጠንኩባችሁ ማለት ነው። ለሌላው ጊዜ ቀደም ብለን ገብተን ቀደም ብለን እንጨርሳለን ማለት ነው። እስኪ የሚመቻችሁን ሰዓት ጻፉልኝ። ብዙዎች በውስጥ ያወራችሁኝ ያላችሁ ሰዓት ውስጥ የትኛው ሰዓት ይሆናችሁ? እንደገና ደግሞ ነገ ጥያቄና መልስ የሚወጣው ከኦሪት ዘፍጥረት ምዕራፍ 13 ከሮሜ መልእክት ምዕራፍ 13 ከማቴዎስ ወንጌል ምዕራፍ 13 ከዮሐንስ ራእይ ምዕራፍ 2 ነው። ዮሐንስ ራእይ ምዕራፍ 2 ከአራቱ ምዕራፎች ነው የሚወጣው። እንዲሁም ደግሞ የዕለቱ ስንክሳር ከተለቀቀ ከዕለቱ ስንክሳርም አንድ ሁለት ጥያቄ ሊወጣ ይችላል ማለት ነው። ለሁላችሁም ቃልዎት ያሰማልን። የነበረን ጊዜ ይሄን ይመስላል። ጥያቄ ካላችሁ ግን በውስጥ መስመር ታስቀምጡልኝ ትችላላችሁ ማለት ነው። እንዲሁም እዚህ ላይ አባቶች አላችሁ፣ ቀሳውስት መምህራን አላችሁ፣ በጸሎታችሁ አስቡን። እኛም የምንሳሳተውን ነገር እናንተ በውስጥ ገብታችሁም ልታስተምሩን ልታስረዱን ትችላላችሁ። እኛ ለመማርም ለመጠየቅም ዝግጁ ነን ማለት ነው። ምክንያቱም እኛ የምንጠይቀው ጥያቄ ትክክል ነው ብለን የምንመጣው ምናልባት አሳስተን ልንመጣ እንችላለን። ተሳስተን ልንጠይቅ እንችላለን። የምንሳሳተውን ግን እናንተ ብታስተካክሉን ደስ ይለናል። ስለነበረን ጊዜ ለሁሉ እግዚአብሔር የተመሰገነ ይሁን። ለሁላችሁም ቃልዎት ያሰማልን። አምላከ ቅዱሳን ይሄን ክፉ ዘመን አሳልፎ ዳግም በቤተ መቅደሱ ይሰብስበን። እኔም አመሰግናለሁ ስለነበረን ጊዜ ማለት ነው። በድጋሚ እንኳን ለበዓለ ዕርገት አደረሳችሁ። በስተመጨረሻ ለገባችሁ ማለት ነው። ሁላችሁም በዚሁ ሰዓት ተከታተሉን። ነገር ግን ጥያቄ ካላችሁ የሚመቻችሁን ሰዓት እስኪ ብትጽፉልኝ ደስ ይለኝ ነበር። አሜን። ለሁላችሁም ቃልዎት ያሰማልን። እናመሰግናለን። ለሁላችንም ጸጋውን ያብዛልን። እሺ ሙና 3 ሰዓት ከ30 በዚሁ ሰዓት ማለት ነው። ያው 3 ሰዓት ቢሆን ደስ ይለን ነበር። ነገር ግን የቤተክርስቲያን ጸሎት ስለሆነ ብዙዎቻችን ያንን ነው የምንከታተለው። ለዛም ነው እኛ ሰዓቱን ወደዚህ ያመጣ ነው። ከዛ ቀደም ብንል ደግሞ ምናልባት ከስራ የማይወጡ ሊኖሩ ይችላሉ እያልን ያሰብነው። ትግስት 3 ሰዓት ደግሞ የቤተክርስቲያን ጸሎት አለ። እሺ ረዱ ቃሉ ከጸሎት በፊት ቢሆን አንበሉ 3 ሰዓት ተኩል ከጸሎት በፊት እኛም ማስበን ነበረ፣ ግን ለኛም ማይመቻችልን ሰዓት ስለሆነ ነው። ለዛ ነው እኛም በዚህ ሰዓት የምንመጣው። እሺ በእምነት እንኳን ደህና መጣ ብያለሁ። ሀብታሙ ከጸሎት በኋላ ስደቱ 2 ሰዓት ቢጀመር 2 ሰዓት ከተጀመረ ምናልባት እስከ 3 ሰዓት ላንጨርስ እንችላለን። ጥያቄና መልሳችን እንዲሁም ሌላ ፕሮግራም ካለን ለዛ ነው ሰዓቱን እኛ ከጸሎት በፊት ያደረግነው። ሜሮን 4 ሰዓትማ እየመሸኩ ሄዶ ነው 4 ሰዓት ከላስ 4 ሰዓት እየበዛብን ስለሆነ ታመነ ከጸሎቱ እንዳበቃ። እሺ ዳዊት ከጸሎት በኋላ ሳራ 9 ሰዓት ተኩል ከጀመረን 10 ሰዓት ጸሎት ስለሆነ ነው። የቤተክርስቲያኑ ጸሎት የሚጀመረው 10 ሰዓት ነው። በኢትዮጵያ 10 ሰዓት ማለት ይቅርታ 3 ሰዓት በኢትዮጵያ 3 ሰዓት ጸሎት ስለሚጀመር ነው።
እሺ ለሁላችሁም ቃሎት ያሰማልን ከጸሎት በኋላ ልክ ጸሎት እንዳበቃ እንመጣለን 4 ሰዓት 10 ሰዓት ተኩል የሁላችሁም ስለሆነ ማለት ነው እሺ እሺ 2 ሰዓት ውቢት ቤተሰማውን ፈልጋለሁ መቼ ነው ሁሌም አለ እህቴ ማታ ልክ በኢትዮጵያ ሰዓት አቆጣጠር ከ3 ሰዓት ተኩል በኋላ ጸሎት እንዳበቃ ማለት ነው ጸሎት እንዳበቃ አለን ይሳቅ ደናደሩ አሜን ለሁላችንም መልካም ዳር ይሁንልን እዚህ ረዱ ቃሉ ሁሉም ከበዛ ሰዓት ስለሚመቸው ለዛ ይመስለኛል ከጸሎት በኋላ ለሁላችሁም እሺ ከጸሎት በኋላ ይሆንልን ሁላችንም 2 ሰዓት ስራ የሚጨርስ እሺ ስራ የሚጨርሱ 2 ሰዓት ካላችሁ ከጸሎት በኋላ ነው እሺ ሁላችሁም ትግስት 1 ሰዓት ተኩል ቢሆን 1 ሰዓት ተኩል ላይ ምናልባት የማይመቻቸው ስላሉ ነው በዛቶቻችሁ የተስማማችሁት ከጸሎት በኋላ ነው እሺ በዛው ሰዓት እንመጣለን እሺ ታከለ በዚሁ ሰዓት ብንቀጥል ረዱ ቃሉ ሰላም ደሩ አሜን ሁላችሁም ሰላም ደሩ መልካሙን ሁሉ ተመኘው አሜን እናንተም ሰላም ደሩ የነገ ሰው ይበላል እሺ መልካም ዳር ይሁንላችሁ ሰላም ደሩ